የኢትዮ ኤርትራ ውጥረት ትኩስ አጀንዳነቱ አሁንም እንደቀጠለ ነው። አሰብና ቀይ ባህርን ማዕከል ያደረገው የሁለቱ ሀገራት ፍጥጫ ክረቱ አሁንም እንዳላላ የሚናገሩ አሉ። የፌደራል መንግስት ቁርጥ ያለ አቋሙን ባሳወቀ ዕለት ከወደ አስመራ አዲስ ነገር ተሰምቷል። ነገሮች ወደ አስፈሪ አቅጣጫ እያመሩ መሆናቸውን ዕለት ዕለት ከሚሰጡ የአቋም መግለጫዎችና በዚያ ዙሪያ ከሚወጡ መረጃዎች መረዳት ይቻላል። አሁን ደግሞ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ይፋ ያደረጉት መንግስታዊ አቋም የኢትዮ ኤርትራ ውጥረት ምን መልክ እንደያዘ የሚያሳይ ነው። የውጭ ጉዳይ ሚኒስትሩ ስለ አሰብና ስለ ግዛት አንድነት ማለትም ስለ ኢትዮ ኤርትራ ድንበር ጉዳይና ተያያዥ ጉዳይ ዝርዝር መረጃ ሰጥተዋል። በሌላ በኩል ጽምዶ የተባለውን የህወሓትና የኤርትራ መንግስት ግንኙነት እየተመለከተ አዲስ መረጃ ወጥቷል። ሁሉንም አያይዘን እንመለከታለን። የኢትዮጵያ መንግስት በአሰብ ጉዳይ ቁርጥ ያለ አቋሙን በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በኩል ይፋ ማድረጉን ተከትሎ ቀጠናዊ ውጥረቱ ቀድሞ ከነበረው ግለቱ ጨምሯል። የውጭ ጉዳይ ሚኒስትሩ ስለ ኢትዮ ኤርትራ የድንበር ውዝግብ የሰጡት ፍንጭ የውጥረቱ አካል ሆኗል። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጽማቸው ጥሰቶችን በተመለከተ የፌዴራሉ መንግስት የያዘው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበት የውጭ ጉዳይ ሚኒስትሩ ተናግረዋል። ከሁሉም በላይ ግን ለአሰብ ቅድሚያ ተሰጥቷል። ይህንንም የውጭ ጉዳይ ሚኒስትሩ ሲገልጹት ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራሉ መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ ነው ብለዋል። የውጭ ጉዳይ ሚኒስትሩ አጠቃላይ ገለጻ የያዘው ዘገባ የኢትዮ ኤርትራ ውጥረት ሄዶ አሰብ ላይ ያረፈ መሆኑን የሚያሳይ ነው። ቢቢሲም ሆርን ሪቪውን ጠቅሶ በዚህ ጉዳይ ዙሪያ ሰፋ ያለ ዘገባ አስነብቧል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ሆርን ሪቪው ከተባለ ቲንክ ታንክ አዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ ተናገሩትን ወደ ዘገባ ያመጣው በአጠቃላይ ስለ ኢትዮ ኤርትራ ያለውን ነባራዊ ሁኔታ የሚጠቁም ነው። ዶክተር ጌዲዮን አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት መድረክ ላይ በአፍሪካ ቀንድ የታዩ ሰሞንኛ ሁናቴዎችን በተመለከተ የኢትዮጵያ መንግስት ፖሊሲና ምልከታን በስፋት አቅርበዋል። የውጭ ጉዳይ ሚኒስትሩ ገለጻ በተለይም ያተኮረው በኢትዮጵያና በኤርትራ ግንኙነት ላይ ነው። እየተንከባለለ ከመጣው የኢትዮ ኤርትራ የድንበር ውዝግብ በላይ ከፍ ያለ ትርጉም የተሰጠው ግን አሁንም ለአሰብ መሆኑን ከመረጃው መረዳት ይቻላል። የውጭ ጉዳይ ሚኒስትሩ የባህር በር ለኢትዮጵያ ህልውና ጉዳይ መሆኑን ከ130 ሚሊዮን በላይ የሚሆነው የሀገሪቱ ህዝብ ዘላቂና ደህንነቱ የተረጋገጠ ባህር እንደሚያስፈልገው በመጥቀስ ስለ አሰብ የተያዘውን አቋም ግልጽ አድርገዋል። አሰብ ወደብ በኢትዮጵያ መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ መሆኑን አረጋግጠዋል። መንግስት ይህንን አቋም የያዘው የአሰብ ወደብን በተመለከተ የተፈጸሙ ታሪካዊና ህጋዊ ስህተቶችን ለማረም ካለፈው ፍላጎት የመነጨ ብቻ እንዳልሆነ ማስረዳታቸው ደግሞ ሌላኛው ትኩረት የሳበ ጉዳይ ነው። የኤርትራ ወታደሮች የድንበር እንቅስቃሴም ከባድመ ጦርነት በኋላ የኢትዮ ኤርትራ የድንበር ውዝግብ እስካሁን እንዳለ ነው። መፍትሄ ይሻዋል። በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይንም ከባህር በር ፍላጎት የተሻገረ መሆኑን የውጭ ጉዳይ ሚኒስትሩ ንግግር ይጠቁማል። የውጭ ጉዳይ ሚኒስትሩ ለግጭቶች ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ የኤርትራ መንግስት በኢትዮጵያ የውስጥ ጉዳዮች ላይ እንደሚፈጽም ያመላክቱት ጣልቃ ገብነት ነው። የኤርትራ መንግስት በኢትዮጵያ ውስጥ ፖለቲካዊ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉ ተናግረዋል። የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይላት ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለው በማንሳት ለሶስተኛ ወገኖች ቀጠና የተቀጸላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት ጠቅሰው ወቀሳ አሰምተዋል። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር አያይዘው ያነሱት ሌላኛው ሀሳብ የኢሳያስ ዶክትሪን ሲሉ የጠሩትን ነው። ይህ ዶክትሪን የኤርትራ ራሷን በራሷ የምታስተዳደር ሀገር ሆኖ የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ፣ መከፋፈልና አለመረጋጋት ላይ እንደሚመሰረት ያስባል ብለዋል። በዶክተር ጌዲዮን ገለጻ መሰረት ይህ ዶክትሪን ኤርትራን በኢትዮጵያ ላይ ተቀጽላ አድርጎ ለመጠቀም ከሚፈልጉ አካላት የመነጨ ነው። ሌላው በኤርትራ ወታደሮች ጉዳይ የተሰማው መረጃ የውጥረቱን ከፍታ ጠቋሚ ነው። በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደር ክፍሎችን ተቆጣጥረው ይገኛሉ ሲሉ የውጭ ጉዳይ ሚኒስትሩ ጠቆም አድርገዋል። እነዚህም ቦታዎች ሙሉ ለሙሉ በኢትዮጵያ ሉዓላዊ ግዛት ውስጥ የሚወድቁ ናቸው። በመንግስት ላይ መሳሪያ ላነሱ ቡድኖች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ የኤርትራ መንግስት ጣልቃ እየገባ ነው ሲሉ ወቀሳቸውን ቀጥለዋል። ዶክተር ጌዲዮን እነዚህን የአስመራ መንግስት እንቅስቃሴዎች ኢትዮጵያ ራሷን የመከላከል ህጋዊ መብቷን ለማስከበር በቂ መሰረት እንደሆኑ ተናግረዋል። ይህም ቢሆን ግን መንግስት በጉዳዩ ላይ እርምጃ ከመውሰድ እንደታቀበ አከል አድርገዋል። የኢትዮጵያ መንግስት በዚህ ፖሊሲው የሚጸናው እስከሚችለው ድረስ ብቻ ነው ሲሉም ተናግረዋል። በኢትዮጵያ መንግስት ወገን የተነሳው የባህር በር አጀንዳ የኃይል አሰላለፍ ለውጥ ፈጥሯል። ከተፈጠሩት የኃይል አሰላለፎች መካከል ጽምዶ የተባለው የህወሓትና የኤርትራ መንግስት ጥምረት አንደኛው ነው።
የዚህ ጥምረት ዋና ዓላማ የፌዴራሉ መንግስት ላይ የውጭና የውስጥ ተጽዕኖ መፍጠር ነው። ነገሮች ተካረው አቅጣጫቸውን ቀይረው ወደ ግጭት ካመሩ ህወሓትና የኤርትራ መንግስት የክፉ ቀን ታሪካቸውን ለመድገም በሚል ጽምዶ የሚለውን ጥምረት እንደፈጠሩት ይነገራል። ይህ ማለት የኤርትራ መንግስት በደርግ መንግስት ዘመን ጦርነት በገጠመ ጊዜ ህወሓት በበረሃ ሆኖ እገዛ ያደርግ ነበረም። ህወሓትም ወደ ስልጣን ለመምጣት ባደረገው ትጥቅ ትግል የኤርትራ ኃይል እገዛ ነበረም። አሁንም ያ የመተጋገዝ ታሪክ ለመድገም በሚመስል ሁናቴ ጽምዶ የሚለው ጥምረት በግልጽ በገሃድ በአደባባይ በሚታይ አኳኋን ተጠናክሮ ቀጥሏል። ሆኖም ይህ ጥምረት እንዴት እስከ መጨረሻው ድረስ ሊዘልቅ ይችላል? ግቡንስ እንዴት ያሳካል? የሚለው ጥያቄ የሚነሳበት ነው። አስተያየት ሰጪዎች የትውልድ የህወሓትና የኤርትራ ጽምዶን ፈተና ላይ የሚጥል ሆኖ ብቅ ብሏል ይላሉ። ዋናው ምክንያት የትግራዩ ጦርነት ነው። ያ ጦርነት መዘዙ አሁን ድረስ አላበቃም። አዲሱ የትግራይ ትውልድ ህወሓትን አፍጦ የያዘው በራሱ ጭምር የኤርትራ ወታደሮች በትግራይ ላይ የፈጸሙትን በደል በማስታወስ ነው። ፍትህ፣ ለውጥ የሚፈልገው አዲሱ የትግራይ ትውልድ በትጥቅ ትግል ለመታገል ተደራጅቶ እየታገለ መሆኑን የሚያሳዩ መረጃዎች አሉ። የዛኑ ያህል የኤርትራ መንግስት የሚታገል ኃይልም ተፈጥሯል። ለሁሉም ነገር መካረር ምክንያት የሆነ አንድ የምርመራ ሪፖርት ከሰሞኑ ይፋ ሆኗል። ከ57,000 በላይ የሚሆኑ የአፋር ተወላጆች በኤርትራ ውስጥ በሚደርስባቸው ማንነት ተኮር የሰብአዊ መብት ጥሰት እንዲሁም በመድሎ ምክንያት መጠለያ ለመፈለግ ወደ ኢትዮጵያ መሰደዳቸውን ጄኖሳይድ ዎች በተባለ አንድ መረጃ አጠናቃሪ ተቋም በኩል ሪፖርት ወጥቷል። ተቋሙ አፋሮች በኤርትራ በጣም ከተገለሉ የህብረተሰብ ክፍሎች መካከል ዋነኞቹ መሆናቸውን ይጠቅሳል። ለ10 ዓመታት በኤርትራ መንግስት የሚመራ ጭቆና እንደደረሰባቸውም ተመላክቷል። የኤርትራ መንግስት ፖሊሲዎች የአፋር ማህበረሰብን ከጥንት መኖሪያው ማፈናቀሉን በመግለጽ ባህላዊ የአሳ ማጥመድ ስራቸውን እንደከለከለባቸው፣ የጅምላ ስርዓቶችን እንዳስከተለባቸው ሪፖርቱ ጠቁሟል። ሪፖርቱ የግዳጅ የጉልበት ስራና የጊዜ ገደብ የሌለው ወታደራዊ መልመላ በሀገሪቱ ውስጥ አሳሳቢ ችግሮች ሆነው ቀጥለዋል ይላል። የኢሳያስ መንግስት በትጥቅ ትግል ለመጣል እየታገለ ያለው የኤርትራ መንግስት ተቃዋሚ ፖለቲካና ወታደራዊ ቡድን ቀይ ባህር አፋር ዴሞክራሲያዊ ድርጅት እንደ አይነቱን ሪፖርት የመታገያ ስልቱ አካል ሊያደርገው እንደሚችል ተነግሯል። ሌሎችም በተመሳሳይ መልኩ ሪፖርቱን የትግላቸው አካል ያደርጉታል ተብሎ ተገምቷል። በተመሳሳይ በትግራይ ክልል በትጥቅ ትግል የሚንቀሳቀሱ ኃይላትም ሪፖርቱን እንደ ግብዓት ሊወስዱት የሚችሉት ነው። እናም ህወሓት የሚባል የኤርትራ መንግስት በየወገናቸው የየራሳቸው ተቀናቃኝ አለባቸው። በሌላ በኩል በትግራይ ክልል አዲስ ወታደራዊ ኃይል መደራጀቱ ህወሓትን ሌላኛው ስጋት ላይ የሚጥል ነጥብ ነው። ከትግራይ የሰላም ኃይላት በተጨማሪ ሌላ አዲስ ተዋጊ ኃይል ህወሓትን ለመፋለም ዝግጁ ሆኖ ብቅ ብሏል። የኢሮብ ሬዚስታንስ ኃይል በሚል የተደራጀው አዲሱ ኃይል ለሰሜኑ ውጥረት ተጨማሪ ክስተት ነው። በአጠቃላይ ትግራይ ክልል ውስጥ ህወሓትን በትጥቅ ትግል ለመጣል የተደራጁ ኃይላት ብዛታቸው ከ2 በላይ የሆነ መምጣቱን የሚያሳዩ መረጃዎች አሉ። አንደኛውና ቀዳሚው የትጥቅ ትግል የሚያካሂደው ኃይል አልፎ አልፎ ከህወሓት ጋር ውጊያ ሲያደርግ የቆየው የትግራይ የሰላም ኃይላት ነው። የኃይል ከህወሓት ውስጥ በወጡ አንጋፋ ጄኔራሎች እየተመራ በአደረጃጀቱ ጠንከር እያለ ነው። አዲስ የወጡ መረጃዎች እንደሚያሳዩት ከሆነ ደግሞ በኢሮብ እንዲሁም በሌሎች የትግራይ አካባቢዎች ህወሓትን በትጥቅ ትግል ለመጣል በየጊዜው የሚደራጁ ኃይላት አሉ። በትግራይ ያለውን አጠቃላይ የትጥቅ ትግል እንቅስቃሴ በተመለከተ አምባሳደር ሙዓዝ ገብረሕይወት የሰጡትን ማብራሪያ እንመልከተው። አምባሳደሩ ከመናኸሪያ ሬዲዮ ጋር በነበራቸው ቆይታ በሽረ በኩል ተዋጊዎች አሉ፣ በአፋር ክልል ተዋጊዎች አሉ፣ በአሲምባ በኩል ተዋጊዎች አሉ፣ በተንቤን በኩል ተዋጊዎች አሉ፣ በበርገለ በኩል ተዋጊዎች አሉ፣ በሰቆጣ በኩል ተዋጊዎች አሉ፣ በኮረምም ባላማጣም ተዋጊዎች አሉ ማለት ነበር ህወሓትን ከያቅጣጫው የከበቡ ተዋጊዎች መኖራቸውን የተናገሩት። አሁን ደግሞ የውጭ ጉዳይ ሚኒስትሩ ባሰሙት ንግግር የሰሜኑ ውጥረት ወዴት እያመራ እንደሆነ ጠቆም አድርገዋል። የፌዴራሉ መንግስት በአሰብ ላይ የማያወላውል አቋም መያዙን የገለጹት የውጭ ጉዳይ ሚኒስትሩ የኤርትራን ቁጣና ብስጭት ከፍ ሊያደርግ የሚችል ንግግር አሰምተዋል። በጉዳዩ ላይ የኤርትራ መንግስት የያዘው አቋም ደግሞ ይታወቃል። አሰብ በውድም በግድም የኤርትራ ናት፣ ከእንግዲህ በአሰብ ጉዳይ ሊነሳ የሚችል ጥያቄ የለም በሚል አጀንዳው ተዘግቷል። በኢትዮጵያ መንግስት ወገን ደግሞ የባህር በር ለማግኘት በተለይ በአሰብ ጉዳይ ላይ ያለው ጥያቄ በሰላማዊ መንገድ እንዲፈታ ሀያላን መንግስታት ጭምር የአደራዳሪነት ሚናቸውን እንዲወጡ ነው ጥሪ እየቀረበ ያለው። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በኢትዮጵያና በኤርትራ መካከል ያለው ውጥረት ሊፈታ የሚችለው በሁለቱ ሀገራት መካከል በሚደረግ ቀጠናዊ የኢኮኖሚ ውህደት በመፍጠር ነው የሚል አቋማቸውን በገለጻቸው አቅርበዋል። ኢትዮጵያ ዘላቂና ደህንነቱ የተረጋገጠ የባህር በር የማግኘት ፍላጎትም በዚህ አካሄድ መፍትሄ እንደሚያገኝ ተናግረዋል። ኢትዮጵያ የአሰብ ወደብን በዘላቂነትና ደህንነቱ በተጠበቀ መልኩ ለማግኘት የሚያስችላትን ሌሎች አማራጭ መንገዶችን ለመመልከት ዝግጁ ናት ብለዋል። የአይነቱ አማራጭ የኢትዮጵያን የረጅም ጊዜ ፍላጎት የሚያሟላና ለኤርትራም ጠቃሚ እንደሚሆን አያይዘው ጠቅሰዋል።